ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተመልካቾች እንኳን በደና ወደ ቻናላችን መጣችሁ እያልን ዛሬም እንደተለመደው የአንድን ታዋቂ ሰው የህይወት ታሪክ ይዘንላችሁ መጣናል። እስከዚያው ቻናላችንን ሰብስክራይብ በማድረግ ቤተሰብ እንዲሆኑ እንጠይቃለን። እንዲሁም ላይክ በማድረግ ቪዲዮውን እንድትጀምሩት እንጠይቃለን። አንዳንድ ሰዎች ከመወለዳቸው ጀምሮ ለታላቅ ነገር የተመረጡ ይመስላል። የህይወት ጎዳናቸው ገና በልጅነት ጊዜያቸውም ቢሆን ወደማይታወቅ የወደፊት ዕጣ ፈንታ ይመራቸዋል። የስቲቨን ሴጋል ታሪክ የሚጀምረውም እንደዚህ ባለ ልብ የሚነካ የልጅነት ዘመን ነው። በስክሪን ላይ የምናውቀው ጠንካራና የማይበገር ሰው ከመሆኑ በፊት የትና እንዴት ነበር የተወለደው? የልጅነት ጊዜው ምን ይመስል ነበር? ጥንካሬና ችሎታውስ ምንጩ ከየት ነበር? ይህንንም ከኛ ጋር ስትቆዩ የምታገኙት መልስ ይሆናል። ስቲቨን ፍሬድሪክ ሴጋል የተወለደው ሚያዝያ 10 ቀን 1952 በላንሲንግ ሚቺጋን ነው። በኮከብ ህይወትና በዝና ነፋስ ከመነካቱ በፊት እሱ እንደ ማንኛውም ልጅ ነበር። እናቱ ፓትሪሺያ አን ኬኔዲ የህክምና ቴክኒሻን በመሆን ትሰራ የነበረ ሲሆን አባቱ ሳሙኤል ሴጋል ደግሞ የሂሳብ መምህር ነበር። ስቲቨን የተወለደው በመካከለኛ ደረጃ በሚገኝ ቤተሰብ ውስጥ ነበር። ምንም እንኳን ስለ ቤተሰቡ አመጣጥ ብዙ ዝርዝር መረጃዎች ባይኖሩም የሴጋል ቤተሰብ የሩሲያ አይሁድና አይሪሽ አሜሪካዊ ዝርያ እንዳላቸው ይታመናል። ይህ የባህሎች ቅይጥ ምናልባት ለግል ማንነቱና ለቀጣይ ህይወቱ አስተዋጽኦ አድርጎ ይሆናል። የስቲቨን ወላጆች ለልጃቸው ጥሩ አስተዳደግ ለመስጠት የሞከሩ ታታሪ ሰዎች ነበሩ። ምንም እንኳን በኋላ ላይ ስቲቨን ወደ ከፍተኛ ዝና ቢወጣም የልጅነት ህይወቱ ከብዙ አሜሪካውያን ልጆች የተለየ አልነበረም። የቤተሰቡ አባላት እርስ በእርሳቸው የሚተሳሰቡና የሚደጋገፉበት ድባብ እንደነበር መገመት ይቻላል። ስቲቨን ገና የ5 ዓመት ልጅ እያለ ቤተሰቡ ህይወታቸውን የሚቀይር ትልቅ ውሳኔ አደረገ። ከሚቺጋን ቅዝቃዜና በረዶ ወደ ፀሐያማው የካሊፎርኒያ ግዛት በተለይም ወደ ኦሬንጅ ካውንቲ ተዛወሩ። ይህ እርምጃ የስቲቨን የልጅነት ጊዜ መልክዓ ምድርን ብቻ ሳይሆን ለወደፊቱ ህይወቱም አዲስ ምዕራፍ ከፍቶለታል። በአናሄም ካሊፎርኒያ ያሳለፈው የልጅነት ጊዜ እንደ ብዙ አሜሪካውያን ልጆች በጨዋታ በትምህርት ቤትና በጓደኝነት የተሞላ ነበር። በዘመኑ የነበሩ ህጻናት በካሊፎርኒያ ፀሐይ ስር ሲያድጉ፣ ስቲቨን ግን ከእኩዮቹ የሚለየው አንድ ልዩ ፍላጎት ገና በለጋ ዕድሜው ያሳየው ነበር። ስቲቨን ገና የ7 ዓመት ልጅ እያለ ለማርሻል አርት ዓለም ጥልቅ ፍቅር ማሳየት ጀመረ። በብዙ ልጆች ዘንድ እንደ ቀላል ጨዋታ በሚታይበት ዕድሜ እሱ ግን ለትግል ጥበባት የሚሆን ልዩ ትኩረት ነበረው። የመጀመሪያው የማርሻል አርት ትምህርት መውሰድ የጀመረው በዚህ ወቅት ነበር። የመጀመሪያው የትግል ዘይቤውም ጁዶ ነበር። ጁዶ በወጣት ስቲቨን አእምሮ ውስጥ ጥልቅ ስሜት ፈጠረ። የዲሲፕሊን፣ የአክብሮትና የአካል ብቃት ጥምረት ወዲያውኑን ሳበው። የጁዶ ፍልስፍና በተቃዋሚ ጉልበት በመጠቀምና ሚዛንን ማጣት ላይ የሚያተኩረው በስቲቨን ውስጥ ቀጣይነት ያለው የማርሻል አርት ጉዞ መሰረት ሆኖ አገልግሏል። በዚህ ወቅት የነበረው የማርሻል አርት ፍላጎት ከጊዜ በኋላ የህይወቱን ሙሉ አቅጣጫ የሚወስን የትርፍ ጊዜ ማሳለፊያ አልነበረም። ይልቁንም የህይወት ዘመን ጥሪ ነበር። በአስራዎቹ ዕድሜው የስቲቨን ለማርሻል አርት የነበረው ፍቅር እየቀጠለ ሄደ። ጁዶን ከመለማመድ በተጨማሪ ሌሎች የምስራቃዊ የትግል ስልቶችን ማሰስ ጀመረ። በዚህ ወቅት ነበር አይኪዶን ያገኘው። አይኪዶ ለስላሳ የሚመስሉ ነገር ግን ገዳይ የሆኑ እንቅስቃሴዎችን፣ የጋራ መቆለፍንና የተቃዋሚን ጉልበት በመጠቀም የሚታወቅ ጥበብ ነው። የስቲቨን ተፈጥሯዊ ችሎታና ለዚህ ጥበብ የነበረው ቁርጠኝነት ገና በለጋ ዕድሜው ጎልቶ መታየት ጀመረ። የሱ ፍላጎት ወደ ምንጩ ለመሄድ አነሳሰው። ብዙ ታዳጊዎች ስለ ኮሌጅ እና ሌሎች የህይወት ምርጫዎች በሚያስቡበት ወቅት ስቲቨን የህይወቱን ትልቅ ውሳኔ አደረገ። ገና የ17 ዓመት ወጣት እያለ የጃፓን የማርሻል አርት ጥበቦችን በደንብ ለመማርና ለመለማመድ ብቻውን ወደ ጃፓን ለመሄድ ወሰነ። ይህ ደፋር እርምጃ ከቤተሰቦቹና ከጓደኞቹ ርቆ ወደማይታወቅ ባህልና ቋንቋ በመግባት ለወደፊት ህይወቱ እናም በዓለም ዙሪያ ለሚያስገኘው ዝና የጀርባ አጥንት ሆነለት። ስለዚህም የስቲቨን ሴጋል ታሪክ የጀመረው ከላንሲንግ ሚቺጋን በሚገኝ ልከኛ ቤት ውስጥ ነው። በካሊፎርኒያ ፀሐይ ስር ያደገው በ7 ዓመቱ የማርሻል አርት ፍቅር አግኝቶ ገና በ17 ዓመቱ የህይወቱን አቅጣጫ ቀይሮ ወደ ጃፓን በመጓዝ
የጥበብ ጥሪውን ለመከተል ወሰነ። ይህ የልጅነትና የአስተዳደግ ምዕራፍ በዓለም ዙሪያ የምናውቀውን የፍልሚያ ማስተርና የአክሽን ኮከብ ማንነት ለመቅረጽ የቻለ መሰረት ነው። በጃፓን ዶጆዎች ውስጥ ለዓመታት የፈጀው ጥልቅ የማርሻል አርት ጥናትና የአይነተኛ የአይኪዶ ማስተርነት ጉዞ አንድ ቀን ወደ ትልቁ የፊልም ኢንዱስትሪ ወደ ሆሊውድ ይወስደዋል ብሎ ማን ገመተ? ስቲቨን ሴጋል በጃፓን ውስጥ የራሱን ዶጆ ከፍቶ የውጭ ዜጋ ሆኖ በማርሻል አርት ማህበረሰብ ውስጥ እውቅና ማግኘቱ ብቻ ሳይሆን አንድ ያልተጠበቀ ዕድል ሕይወቱን ሙሉ በሙሉ የሚቀይር ሆነለት። ይህ ነው ከማርሻል አርት ማስተርነት ወደ ዓለም አቀፍ የአክሽን ፊልም ኮከብነት የመሸጋገሩ ታሪክ። ስቲቨን ሴጋል በጃፓን ለ15 ዓመታት ያህል ኖሯል። በዚህ ጊዜ የአይኪዶን 7ኛ ዳን ብላክ ቤልት ደረጃ ላይ ደርሶ ነበር። የራሱን ዶጆ በመክፈት በርካታ ተማሪዎችን አስተምሯል። የጃፓን ቋንቋንና ባህልን በሚገባ ተምሮ የጃፓን የማርሻል አርት ማህበረሰብ የተከበረ አባል ሆኖ ቆይቷል። ነገር ግን እንደ አውሮፓውያን አቆጣጠር በ1980ዎቹ አጋማሽ ወደ አገሩ አሜሪካ ለመመለስ ወሰነ። እዚህም ቢሆን የማርሻል አርት ትምህርት ቤቶችን ማስተዳደር ቀጠለ። ለተማሪዎችም የማርሻል አርት ጥበብን አስተማረ። በዚህ ጊዜ ውስጥ ስቲቨን ሴጋል ከሆሊውድ ጋር ግንኙነት የሚፈጥርበት ያልተጠበቀ አጋጣሚ ተፈጠረ። የማርሻል አርት ችሎታውና እውቀቱ የብዙዎችን ትኩረት ስቧል። ከደንበኞቹና ተማሪዎቹ መካከል የሆሊውድ ሰዎችን ማግኘት ጀመረ። ከነዚህም መካከል ታዋቂው የሆሊውድ ወኪል ማይክል ኦቪትዝ ይገኝበታል። ኦቪትዝ የማርሻል አርት ጥበብ እናም ችሎታ ከፍተኛ የፊልም እምቅ ችሎታ እንዳለው ወዲያውኑ ተገነዘበ። የእሱ እንቅስቃሴዎች ፍጥነት፣ ትክክለኛነትና አስደናቂ የአካል ብቃት ለትልቅ የፊልም ጥበብ እንደሚሆን አሰበ። ማይክል ኦቪትዝ የስቲቨን ሴጋልን ችሎታዎች በሆሊውድ ውስጥ ለብዙ ሰዎች ማስተዋወቅ ጀመረ። ብዙም ሳይቆይ ስቲቨን ሴጋል የራሱን የመጀመሪያ ፊልም የመስራት ዕድል አገኘ። ፊልሙ አበብ ደለው የሚል ስያሜ የተሰጠው ሲሆን በአንዳንድ ሀገሮች ኒኮ በመባል ይታወቃል። በ1988 ተለቀቀ። ይህ ፊልም በእውነተኛ ሕይወት ውስጥ የስቲቨን ሴጋል በማርሻል አርትና በሕግ አስከባሪነት የነበረውን ዳራ በመጠኑም ቢሆን የሚያንጸባርቅ ነበር። በዚህ ፊልም ውስጥ ስቲቨን ሴጋል ኒኮ ታስካኒ የተባለ የቺካጎ ፖሊስ መርማሪን ተጫውቷል። ገጸ ባህሪው በቬትናም ውስጥ በሲአይኤ ተሳትፎ የነበረውና የማርሻል አርት ኤክስፐርት የነበረ ሰው ነው። ፊልሙ ወዲያውኑ ትልቅ ስኬት ሆነ። ተመልካቾች የስቲቨን ሴጋልን ልዩ የትግል ስልት፣ የአይኪዶ እንቅስቃሴዎችን በስክሪን ላይ ሲያዩ በመገረም ተመለከቱም፣ መሰከሩለትም። የሱ ፍጥነት፣ የጋራ መቆለፍና ተቃዋሚዎችን በቀላሉ የማሸነፍ ችሎታው ከሌሎች የአክሽን ኮከቦች ለየት ያለ አድርጎታል። የፊልሙ ገቢ ጥሩ የነበረ ሲሆን የስቲቨን ሴጋልንም ስም በዓለም አቀፍ ደረጃ አስተዋውቆለታል። የአበብ ዘሎ ስኬት የስቲቨን ሴጋልን የፊልም ስራ በር ከፈተለት። ከ1980ዎቹ መጨረሻ እስከ 1990ዎቹ አጋማሽ ድረስ እሱ በሆሊውድ ውስጥ ከታላቅ የአክሽን ኮከቦች አንዱ ሆነ። በተከታታይ በርካታ ስኬታማ ፊልሞችን አውጥቷል። እያንዳንዱ ፊልም የስቲቨን ሴጋልን በድርጊት የታጨቁ የፊልሚያ ትዕይንቶችን፣ ልዩ የሆኑ የጋራ መቆለፊያዎችንና አጥንትን የሚሰብር እንቅስቃሴዎችን አሳይቷል። የሱ ገጸ ባህሪያት ብዙውን ጊዜ የተረጋጉ፣ ጠንካራና ፍትህን ለማስፈን የማይናወጡ ነበሩ። አንደር ሲንግል በተለይ ትልቅ የቦክስ ኦፊስ ስኬት ሲሆን በፊልም ታሪክ ውስጥም የሱ ምርጥ ስራ እንደሆነ ይታሰባል። ይህ ፊልም የስቲቨን ሴጋልን ስም በአክሽን ፊልም ዘውግ ውስጥ የማይናወጥ ኦዶ አድርጎ አጠናክሮለታል። የስቲቨን ሴጋል የፊልም ስራ የራሱ የሆነ ልዩ ማንነት ነበረው። ከሌሎች የአክሽን ኮከቦች በተለየ እሱ ብዙ ጊዜ ሽጉጥ ከመጠቀም ይልቅ እጅ ለእጅ ፍልሚያ ላይ ያተኩር ነበር። የሱ አይኪዶ ላይ የተመሰረቱ እንቅስቃሴዎች ከፈጣን የእጅና የእግር ስራ ጋር ተዳምረው ተመልካቾች ከዚያ በፊት አይተውት የማያውቁትን የትግል ዘይቤ አሳይቷል። ከዚህም በተጨማሪ የሱ ፊልሞች ብዙውን ጊዜ እንደ አካባቢ ጥበቃ፣ ሙስናና ዓለም አቀፍ ሴራዎች ላይ ያሉ ጉዳዮችን ይዳስሳሉ። እነዚህ ገጽታዎች ለፊልሙ ከቀላል አክሽን ባለፈ ጥልቀት ሰጥተዋቸዋል። ስቲቨን ሴጋል ከጃፓን ዶጆ የመጣው የማርሻል አርት ማስተር በሆሊውድ ውስጥ የአክሽን ፊልም ዘውግ ላይ የራሱን የማይረሳ አሻራ አሳርፏል። ስቲቨን ሴጋል ከጃፓን ዶጆ የመጣው የማርሻል አርት ማስተር በሆሊውድ ውስጥ የአክሽን ፊልም ዘውግ ላይ የራሱን የማይረሳ አሻራ አሳርፎ የብዙዎችን ልብ ለመማረክ የቻለ ኮከብ ሆኖ ብቅ አለ። የስቲቨን ሴጋል ወደ ሆሊውድ መግባቱ በአክሽን ፊልም ታሪክ ውስጥ አዲስ ምዕራፍ ከፈተ። የማርሻል አርት ጥበቡን ወደ ትልቁ ማያ ገጽ በማምጣት በዓለም ዙሪያ
ዙሪያ በሚሊዮኖች ለሚቆጠሩ አድናቂዎች ትልቅ መዝናኛን ፈጠረ። ይህ የሱ የሆሊውድ ጉዞ ከቀላል የማርሻል አርት አስተማሪነት ተነስቶ የዓለም አቀፍ ኮከብ ለመሆን የበቃበት ድንቅ ታሪክ ነው። በስክሪን ላይ በሚያሳያቸው አስደናቂ የአክሽን ትዕይንቶችና በዶጆ ውስጥ በሚያሳየው የትግል ብቃት የምናውቀው ስቲቨን ሴጋል ከዚህ ሁሉ ባሻገር ውስብስብና የራስ የሆነ የፍቅር ሕይወት አለው። ከጠንካራው ገጸ ባህሪው በስተጀርባ እሱ ደግሞ እንደ ማንኛውም ሰው በፍቅር ውስጥ የሚወድቅ የሚጋባ እና ቤተሰብ የመሰረተ ሰው ነው። ታዲያ የስቲቨን ሴጋል የፍቅርና የትዳር ሕይወት ምን ይመስላል? በሕይወቱ ውስጥ ምን አይነት ሴቶች ቦታ ነበራቸው? ዛሬ ከማርሻል አርትና ከሆሊውድ ግርግር ባሻገር ያለውን የፍቅር ጉዞውን በዝርዝር እንቃኛለን። ስቲቨን ሴጋል በ1970ዎቹ መጀመሪያ ላይ ለዓመታት ማርሻል አርት ለመማር ጃፓን ውስጥ በሚኖርበት ጊዜ ነበር የመጀመሪያዋን ባለቤቱን ሚያኮ ፉጂታን ያገኘው። ሚያኮ የጃፓናዊት አይኪዶ አስተማሪ ነበረች። የሁለቱ ግንኙነት የተጀመረው በጋራ ለማርሻል አርት ባላቸው ፍቅርና አክብሮት ነበር። በጃፓን ባህል ውስጥ ሲኖር ስቲቨን የባህሉን ውበትና ሴቶችን የመመልከት መንገድ የተለየ ሆኖ አግኝቶት ነበር። እንደ አውሮፓውያን አቆጣጠር በ1975 ስቲቨን እና ሚያኮ ተጋቡ። ይህ ትዳር ስቲቨን በጃፓን የማርሻል አርትና ማህበረሰብ ውስጥ እውቅና እንዲያገኝም ትልቅ ሚና ተጫውቷል። እንደ አውሮፓውያን አቆጣጠር በ1975 ስቲቨን እና ሚያኮ ተጋቡ። ይህ ትዳር ስቲቨን በጃፓን የማርሻል አርት ማህበረሰብ ውስጥ እውቅና እንዲያገኝም ትልቅ ሚና ተጫውቶለታል። ጥንዶቹ ሁለት ልጆች ወለዱ። ወንድ ልጃቸው ኬንታሮ ሴጋል እና ሴት ልጃቸው አያኮ ሴጋል። ሚያኮ በጃፓን ዶጆ ውስጥ የአይኪዶ አስተማሪነት ቦታ በመያዝ የስቲቨንን የማርሻል አርት ስራ እንድትደግፍ አድርጓል። ሆኖም ግን የስቲቨን ወደ አሜሪካ መመለስና ቀጣይ የሆሊውድ ስራዎች ይህንን ትዳር ፈታኝ አድርገውታል። በመጨረሻም ግንኙነታቸው ወደ ፍቻ አመራ። የስቲቨን ሴጋል ሁለተኛ ትዳር በጣም የሚታወቅ ሲሆን ከታዋቂዋ ተዋናይትና ሞዴል ኬሊ ሌብሮክ ጋር ነበር። ኬሊ በ1980ዎቹ ውመን ኢን ሬድ እና ዊርድ ሲንስ ባሉ ፊልሞች የምትታወቅ የሆሊውድ ውበት ነበረች። ስቲቨን እና ኬሊ የተገናኙት በ1980ዎቹ አጋማሽ ላይ ነበር። የስቲቨን የፊልም ስራ ከመጀመሩ በፊት የሁለቱ ፍቅር በሆሊውድ ውስጥ ብዙ ትኩረት የሳበ ነበር። እንደ አውሮፓውያን አቆጣጠር በ1987 ስቲቨን ሴጋል እና ኬሊ ሌብሮክ ተጋቡ። ይህ ትዳር የስቲቨን የፊልም ስራ ወደ ከፍታ በሚወጣበት ወቅት ነበር። ኬሊም በስቲቨን አንዳንድ ፊልሞች ላይ ተሳትፋለች። ለምሳሌ ሃርድ ቱ ኪል 1990 እና ፋየር ዳውን ቢሎ 1997። ጥንዶቹ 3 ልጆች ወለዱ። እንደ አውሮፓውያን አቆጣጠር በ1987 ስቲቨን ሴጋል እና ኬሊ ሌብሮክ ተጋቡ። ይህ ትዳር የስቲቨን የፊልም ስራ ወደ ከፍታ በሚወጣበት ወቅት ነበር። ኬሊም በስቲቨን አንዳንድ ፊልሞች ላይ ተሳትፋለች። ለምሳሌ ሃርድ ቱ ኪል 1990 እና ፋየር ዳውን ቢሎ 1997። ጥንዶቹ 3 ልጆች ወለዱ። ሴት ልጃቸው አኒሳ ሴጋል እና አሪዛ ሴጋል እንዲሁም ወንድ ልጃቸው ዶሚኒክ ሴጋል ናቸው። ይህ ትዳር ከ10 ዓመታት በላይ የዘለቀ ሲሆን በሆሊውድ ውስጥ ከሚታዩ የትዳር ግንኙነቶች አንዱ ነበር። ሆኖም እንደ መጀመሪያው ትዳሩ ይህም ደግሞ በ1990ዎቹ አጋማሽ ላይ በከፍተኛ የመገናኛ ብዙሃን ትኩረት ወደ ፍቻ አመራ። ከኬሊ ሌብሮክ ጋር ከተፋታ በኋላ የስቲቨን ሴጋል የፍቅር ሕይወት በመጠኑም ቢሆን በመገናኛ ብዙሃን ትኩረት ስር ሆኖ ቀጠለ። ከኬሊ ሌብሮክ ጋር በትዳር ውስጥ እያለ ስቲቨን ከኬሊ በፊት ከአሪሳ ወልፍ የተባለች ሴት ጋር ግንኙነት እንደነበረውና ከእርሷም ሴት ልጅ ሳቫና ሴጋል የምትባል እንደነበረው ይነገራል። ይህ ግንኙነት በወቅቱ በመገናኛ ብዙሃን ዘንድ አወዛጋቢ ነበር። የስቲቨን ሴጋል አራተኛና የአሁኑ ትዳሩ ከኤርደንቶያ ባትሱክ ጋር ነው። ባትሱክ በሞንጎሊያ ውስጥ ትታወቅ የነበረች ባለሙያ ዳንሰኛ ነበረች። ሁለቱ የተገናኙት ስቲቨን በሞንጎሊያ አካባቢ ጥበቃና መንፈሳዊ ጉዞ ላይ በነበረበት ጊዜ እንደሆነ ይታመናል። ይህ ትዳር ከ2009 ጀምሮ የዘለቀ ሲሆን አንድ ወንድ ልጅም ወልደዋል። ስሙ ኩንዛንግ ሴጋል ነው። በአጠቃላይ ስቲቨን ሴጋል የ7 ልጆች አባት ነው። የህይወቱ የፍቅርና የትዳር ምዕራፎች የብዙ ሰዎችን ህይወት ይመስላሉ። በደስታ በውዝግብና በለውጥ የተሞሉ ናቸው። ከጃፓናዊት አይኪዶ አስተማሪ እስከ ሆሊውድ ተዋናይ ከዚያም እስከ ሞንጎሊያዊት ዳንሰኛ ድረስ የሱ የፍቅር ህይወት ከመገናኛ ብዙሃን ትኩረት ስር የራቀ አልነበረም። የህዝብ ሰው በመሆኑ ምክንያት የግል ህይወቱ ብዙ ጊዜ ሲነገርና ሲተነተን ቆይቷል። ነገር ግን ከሁሉም በላይ እነዚህ ግንኙነቶች ለስቲቨን ሴጋል ሰፋ ያለ ቤተሰብ የሰጡት ሲሆን በህይወቱ ውስጥ የእያንዳንዱ የፍቅር ምዕራፍ የራሱን አሻራ ትቶ አልፏል። ስቲቨን ሴጋል በስክሪን ላይ የምናውቀው የማይበገር ተዋጊ ብቻ አይደለም። እሱ ደግሞ በህይወቱ ውስጥ ፍቅርንና ቤተሰብን ሲፈልግ የኖረ ሰው ነው። የፍቅር ህይወቱ እንደ ማርሻል አርት
እና የፊልም ስራ ሁሉ ውስብስብና በልዩ ልዩ ክስተቶች የተሞላ ነው።